ቴዲ ነው ማግኘት ብዙ ለፍቻለሁ አይፈልግም ነበር አልካት የምር አልፈልግሽም ይሄ አይደለም ምን ያላማይ እኔ ለማርበት አታስቸግሪ ይሁን ለማስመሰል የሚሄዳቸው ነገሮች እንጂ ስሜት ኖሮኝ ከልብ አድርጌ የማደርጋቸው ነገሮች አልነበሩም መሰለኝ ኖርማሊ ወንዶች ጓደኞች አሉ የፍቅር ግንኙነት ግን የመጀመሪያ አላቅም እንዴት እንደሚሆን ወዴት እንደሚኬድ ምናምን አላቅም ስለው ተንሳፈፊ እንጂ እንዳትሰምጪ ያለኝ ላንተ መሰጠና አንድ እንጀራ ግማሹን ለሷ ማካፈል ከቻልክ እሱና ምናምን የምትኖር አይነት ሰው ከሆነች ምንም ችግር የለውም ማለት ያሪቅ ያውጡታ ጉሊት እየቸረቸረች ኢቭን ገጠር ሂዳ ኮንጎች ከሰው ጋር በሳህን እየቀየረች በልዋጭ አይነት መልክ ሁለታችንም ጨርሰናል እኮ ግን ያው እንዳልኩ ነው ግን ይሄን ጆተኒ ነው ማሸከማት እግዚአብሔር ሰላም ጤና ይስጥልን ውድ የክህሎት ቤተሰቦች እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ በጣም ቲክቶክ ላይ ከሚታወቁ ሁለት ካፕሎች ጋር እገኛለሁ ወሊሶ ነው ያለነው ወሊሶ እንገኛለን እነማን ናቸው የሚሉትን ነገሮች ከነሱ ጋር እንጫወታለን እስከ ፕሮግራማችን ፍጻሜ ድረስ ግን አብራችሁን ቆዩ እንዴት ነህ እስኪ መጀመሪያ ራሳችሁን አስተዋውቁልን ካንተ ልጀምር ቴዲ ይባላልው እንግዲህ ያው በሶሻል ሚዲያ ውስጥ ኮንቴንት ክሬተር ነኝ ዩቲዩብም ቲክቶከርም ነኝ ያው መታቁኝ ፋሚሊ ያጠፉ እና ይሄ ነው እሺ አንቺስ እሺ ሰላም ሀና እባላለሁ የቴዲ ባለቤት ነኝ እሺ ቴዲና ሀና ከመጀመሪያው ጀምረና እንዴት ነበር ግንኙነት የተጀመረው ከሚለው ጀምረና ወደ ቲክቶኩ እንመለሳለን ግንኙነታችሁ እንዴት ነበር የተጀመረው ያው ካምፓስ ውስጥ ነው ዩኒቨርሲቲ ተማሪ ያለን ማለት ነው ያው ዩኒቨርሲቲ ተማሪ ያለን ጊዜው አይ ቲንክ 2005 እኔ ሲኒየር ተማሪ ነበርኩ ያው እሷ ፍሬሽ ሆና ስትገባ ነው እና በዛን ጊዜ ያው ዩኒቨርሲቲ ተማሪ በእኛ ዘመን 2003 ባች ነኝና ስንማር ያው አዲስ ተማሪ ሲመጣ ያው የመጥበስ የነበረን ራሱ ኖርማል ኢግኖር አድርገ እንደዛ አይነት የመደረግ ጊዜ ነበርና በዛ ሰዓት ለቷርብ ነበረ የካፌ ምግባችን ፓስታ በሚባልበት ጊዜ ነበር እዛ አካባቢ ያለንበት ሚዛን ቲፒ ዩኒቨርሲቲ እና በዛ ሰዓት ነው ከሷ ጋር የተገናኘ ነው አይ ቲንክ ከመጡ በሁለተኛ ቀን ምናምን ነገር እንደቀልድ ያው ከካፌ ስንወጣ መገንጠያ አካባቢ አለና የወንድ ዶርም እና የሴት ዶርም በሚገኝበት እዛ ቦታ ላይ ነበረ ያው ፒክ ያረኳት ነው የሚባለው እንዴ ላዛ ነበረ እና ደስ ይላል ብቻ ዛኔ ነው ግንኙነታችን የጀመረው ያቺ ሞመንት ናት አሁን ቴዲ ሲናገር ምን አለ የነበረን ጥለን አዲስ ፍሬሾች ሲመጡ ያው ብሏልና ይሄ ነገር ብዙ ጊዜ ዩኒቨርሲቲ ላይ የተለመደ ነገር ነውና እንደዛ ቴዲ አርጓል ወይም ደግሞ እንደዛ አስበሽ ነበር መጀመሪያ ላይ አላሰብኩም እንደዛ እንኳን አላሰብኩም ግን ለኔም የመጀመሪያ ነው ሰውም መተዋወቅበት ጊዜ ምናምን ስለነበረ ኖርማሊ እንደ ኖርማል ሰው ነው የተዋወቅኩት በጊዜያት ሂደት ነው እንጂ ቀጥታ ምናምን አይደለም እነሱ የነበሩበት ባች አላቅም እኔ አዲስ ነኝ እንደ ኖርማል ግቢ ያላመድሻለሁ ምናምን በሚል ታወቀና አጋጣሚ ስልክ ምናምን ስንቀያየር ኔትወርክ ምናምን አልነበረም ስልኬን ሁሉ በቃሉ ሸምድዶት እኔ አመታትን ፈሽቶብኛል ስቆጥር ለመያዝ እነዛ አጋጣሚዎች ቀስ ይያለ ግቢ ያሳየኝ ቦታ ምናምን የተባባለ ግንኙነታችን እየተጠናከረ እንዴት መሰለ አሁን እንደዚህ ሲሪየስ የሚባል ፍቅር ኖርማሊ ከሷ ጋር በህይወት እውነት ለመናገርና እንደዚህ ዝም ብለ በግሩፕ ጓደኛ ምናምን የምትይዛቸው ነገሮች አሉ አንድ ሪከቨር ለማድረግ ለምሳሌ ዲፓሪዎች ይኖራሉ እንደዚህ አመት ባል ስታስታክክ ያው ካፕል እንትኖች ይኖራሉና ኢቨንቶች ሲኖሩ እዛ ላይ ዝም ብለ ፓርቲሲፔት ለመደረግ እንደዚህ አይነት ጀማዓት ይዘና ያው ትመቻቻለህ በወቅቱ እና እንደዚህ አይነት ነገሮች እንላለን ግን ኖርማሊ ሲሪየስሊ ጓደኝነት ያው እሷ በብዙ መስዋዕትነት እኔ እንደዚህ አይነት እንትን የለኝም እነ ለመናገር እኔ ማለት እንዲ ጓደኛ ይዙ ፍቅረኛ ምናምን የሚባል እምነቶች የሉኝም የሆነ ከሰዎች ጋር ተጫውቶ ምናምን ነገርና ትንሽም እንትን ነበር አስቸጋሪ ባህሪ ነበር እውነት ለመናገርና ያው መልህ ከዚህ ነው በስፖርቱ ዓለም በጣም እውነት የሚያቀያቀያልና በጣም ግዙፍ ነበርኩ
በእውነት በጣም ከሚባለው በላይና የሆነ እንደው እንደልመስል እና በጣም የሆነ ፎቶቼ እንደው ባሳይ ይገርማል ያለመስልምና ከዛ እና እንደዚህ ነገሮች ላይ በጣም እፈጥናለሁ። ስፖርት ነው። ከዛ ውጪ ደግሞ ያው ከአናሳ ብሔረሰብ ማለት ከትንሽ ማህበረሰብም ስለሆንኩኝ እንደዚህ ድህነት ላይ ያለ ሰው ያው ትምህርቱን የመጣውበት መንገድ ያን ጨርሶ የሚሄድ ነው። ከዛ ውጪ ጎን ለጎን የሚፈጠሩ ነገሮች እኔ ትኩረት አይስቡኝም። ግን በዛ መሃል ለላይፍ ተብሎ የሚጀምር ነገር አንዳንዴ ትኩረቱን ሌላ አቅጣጫ ይወስዳልና ያው በእኔ ሳይሆን በሷ ብርታት በሷ ብዙ ውጣ ውረድ በማለት እንደዚህ አይነት ነገሮች ውስጥ ገብተናልና አጀማመሩ በጣም ኢመንት ብሎ እንደንትን ነበር። ግን አዎ ያለፍንበት ግን ማለት እኔ እሷ ላይ ባደረኳቸው በላይፍ ህይወቶች ላይ በጣም ከባድ ከሚባለው በላይ እውነት እዚህ ጋር አንድ ላይ መሆናችን ዋና ሚስጥሩ ዋና ቻሌንጁ ብዙ ነገር የመቋቋም እንደኔ ባህሪ ነው እየነገርኩ ያለሁት እንዳልኩ ነውና እንደውም ለማጋነን አይደለም እውነት ቴፒ ላይ ካምፓስ መስራቾች ነን። እዛ ዩኒቨርሲቲ ውስጥ በሚገባ ጉልቤ የሚባል ግሩፕ መስርቼ እውነት የሚያቀኝ ያቀኛል እዛ ላይ እና በሰዓቱ በቃ እንደዚህ የቦዘኔን ሂደቶችን ሁሉ እናራምድ ነበር እንጂ እንደዚህ አይነት ሂዱ በስብል ነው እንትን ብሎ ምናምን አልነበረም። ተደዋዳቢ ነበር። አዎ በደንብ ልጅነቴ ነው እኔ ማለት የዛሬ 17 አካባቢ አመት ነው እኔ የቴኳንዶ የመጀመሪያ ፈርስት ዳን ያገኘሁት። እንደውም በቃ ልጅ እያለሁ ነው ብላክ ቤልት ያገኘው። ከዛው እንደዛ እና እንዳልኩ አሁን በፊዚካል ፊትነሱም ራሱን የቻለ ቦታ ላይ ምናምን ነገር እናደርግ ነበርና ፊልሞችም እንደዚህ አክሽን ፊልሞች ላይ ሰርቻለሁ። የተቋጠረ እንባ፣ የጫካው ሚስጥር የሚባሉ ፊልሞች ላይና አርት ፊልሞች ላይ እንደዚህ አይነት ሂደቶች ብዙ አሳልፈናልና የሆነ የሚገዛኝ ነገር ስፖርታዊ ነገሮች አጉሊቱ ጣጣ በዛ ሰዓት ደግሞ ታውቃለህ ትንሽ ብረት ስትገፋ ካለኔም ሰው የለም ነው እንዲህ በእውቀት የተደራጀ የሆኑ ነገሮች ያሉት ምናምን ሳይሆን ከዛ አንፃር ያው እሷ ናት በቃ የሆነ እንደ ቀልድ እኔ ተጠግቻት እኔው አስጀምሪያት። ከዛ በኋላ ግን እሷ በመታሳየው ሂደቶች በቃ ቻስ የከፈለችው መስዋዕት እውነት ከኔ ባህሪ ጋር ሲነጻጸር ልዩ ነው። ለዛሬ እንዲህ መሆናችን አሁን አልፈን እነዛን ወዘኔ ጊዜ እኔን መጥፎ ባህሪ አልፈን ልጆች አፍርተን እንደ ህይወት እንዳኖረችን አለንና ሃና ምልሽ አሁን ብዙ ጊዜ ዩኒቨርሲቲ ላይ እንኳን እንደዚህ የሆነ ግሩፕ ኑሯቸው የሚደባደቡ ይቀርና እንደዛ አይነት ሰው ጋር ፍቅር መጀመር ይቀርና ጓደኛ መሆን የሚያስፈራል እኮ አይደለ? እንዴት ወደዚህ ፍቅር ልትገቢ ቻልሽ? ወይም ደግሞ እሱን ወደዚህ አይነት ነገር ለመቀየር እንዴት ድፍረቱን አገኘሽ? መቀየር ከባድ ነበር፣ በጣም ከባድ ነበር። ምን ነበር የሚያደርገው ግን የዛኔ መጀመሪያ እሱ ጀምረልኝ? በቃ ስፒድ ነው የሚባለው ግቢ ውስጥ ስሙ ማንም ቴዲ ብሎ የሚጠራት የለም። ስፒዶ በቃ የዛም ስቴድ ስፒዶ በዛ ወቅት ለኔ እንትን ነው ጉራ ነው አቃለ በቃ የግቢው እንትን ነው የስፒዶ ሚስት መጣች ምናምን ነው የምትባለው በሄድክበትም ቦታ ምናምን። ግን ባህሪው እኔ ጋርና እነሱ ጋር አንድ አይደለም። እኔ ጋር እኔን ሲያገኘኝ ስርዓት አለው፣ ስነ ስርዓት ያናግረኛል፣ የሚያሳልፈውን ጊዜ ከኔ ጋር አብሮ ያሳልፋል ምናምን። ከሆነ ሰዓት ሰማ ደግሞ የሆነ ቦታ ላይ ነው ያለው። እኔ በሚፈልገው ሰዓት አይደለም ማገኘው እሱ በሚፈልገው ሰዓት። እኔ አሁን ፈልጋለሁ ካልኩት አይመቸኝም ነው የሚለኝ። የዛን ሰዓት እኔ እረበሻለሁ ምናምን። ከዛ ከእንደገና ደግሞ እሱ የፈለገውን ጨርሶ የትም ሄዶ ስፖርትም ከሆነ ልጆችም አግኝቶ ክላስም ከሆነ አሁን ይመቸኛል። አልመጣም ካልኩ ደግሞ ጸብ ነው እሱ በሚፈልግ ሰዓት ማለት ነውና ባህሪው ብዙም ለኔ የከበደኝ የነበረ ወደ መሃል አካባቢ ላይ ነው። መጣላት ምናምን ብዙም አይደለም። ጀንትል ነው፣ ያስተውላል፣ ግን ኃይለኛ ነው። አሁን ላይ በሚመጣበት ደግሞ ኖርማል ነው። በቃ ያልከውን ይሰማሃል፣ ታጋሽ ነው፣ የምትፈልገውን ነገር ነው የሚያደርገው። ያን የጓደኝነት የነበረው ባህሪ አሁን የለም። ያንን ለማድረግ ደግሞ እኔ በጣም ብዙ መስዋዕትነት ከፍያለሁ እንዳለክም ማለት ነው። ግን እንትን አልለውም ምን ያንን አደረኩ ብያው ለምንም አይመስለኝም። ለምን ጥሩ ሰው አግኝቻለሁ። የዛኔ የነበረው ምን ያደርግልሻል እሱ እንደዚህ ነው እሱ አተራማሽ ነው እሱ ከብዙ ሰው ጋር ነው ምናምን የሚባል ይመጣልሃል። አይ ትታገሳለህ፣ ትይዘዋለህ። ከዛ እሱ እንደዚህ ነው ምናምን እሺ እያልክም
እየተቀበልን ምንም እያለም አብረን ቆየ። በጣም ብቻ ቴዲ ነው ማግኘት ብዙ ለፍቻለሁ። አይፈልግም ነበር እና ያንነዛ ኖርማል በቃ ጓደኝነት ከዛ ደግሞ ሌላ አዲስ ረጅም ነገር አይፈልግም። እኔ ደግሞ የመጀመሪያ ነው ጓደኛ የሚያስኩትም ግቢ ነው። ስለ ጓደኝነትም ያወቅኩት እዛ ነው። ለዛ እንዴት ሰው ጀምሮ ያቆማል የሚለው ነገር ይፈትነኝ ነበር። ከዛ ደግሞ ሌላ ሰው እንዴት ይለመዳል ከዚህ ጋር እንደዚህ አይነት ግንኙነት ጥሩ ነገሮች ያሳልፈ መጥፎንም ጥሩንም ማሰብ አዲስ ሰው ደግሞ ሲመጣ ሌላ አዲስ ባህሪ ነው የሚለውን ማስተናገድ ዝግጁ ስላልነበርኩኝ እሱን መታገስ ነበር የኔ ስራ የነበረው። የሚለውንም ቢቆጣም ቢሳደብም እየጠበቅኩኝ በትዕግስት ዛሬ እንደርሰናል። ግቢ ላይ በጣም ከባዱ ነገር ግሩፕ መፍጠር ከዛ በኋላ ሶስቶች አሉ ምናምን ነገሮች አሉ። እንዴት ነበር እሱ ማለት የምታደርገው? ከዛስ እንዴት ወደ ከዛ ወጣት ከሷ ጋር ይሄን እንትን ነው እንዳልኩ በህይወቴ ያው አለው ኢንቫይሮንመንትም በአካባቢ የምታወቀው በጣም ማለት እንዴት መሰለ አሁን ይሄን ሁሉ ስነግርህ ዱርዬ ነበርኩ ስለ ይሄ ይወጣ በጣም እንደዚህ በሌላ አይነት አንግል አይደለም እንዳልኩ በስፖርታዊ ሂደት ነው። በህይወት ዘመኔ ማንኛውንም አይነት ሱስ ያልነካው እንደዚህ አይነት ነገሮች የሌለብኝ በጣም ጥቂት ኢትዮጵያውያን ከሚባሉ ማለት እችላለሁ። እግዚአብሔር ማለት ይገረማል የሰው ልጅ እንዴትም አይነት ህይወት ኖሬ እኔ ብዙ ቃሚ ጓደኛ አለኝ፣ ብዙ አጫሽ፣ ብዙ ጭሰቶች ውስጥ ሆኜ የራሴን ኬክና ሻይ ሁሉ እያፈሉልኝ እጃቻለሁና ግን በነዛ ህይወቶች ውስጥ ሳሳልፍ አንድ ቀን እኔ በገራባ እንጨት ጥርሴን ፍቄ አላውቅምና እንደዚህ አይነት ከሱስ ነገሮች በጣም ኦቨር የወጣው ነኝ። ግን ምንድነው እንዳልኩ ያደኩ አሁን ለምሳሌ በጣም ከበታች ቤት አላማዬ የሆኑ ነገሮች ጎን ለጎን ማንኛውም ሰው እንደሚደረገው ግዴለሽ አይነት ሰው ነኝ እንጂ ለሰው አሁን እሷ ትኩረት ሰጣኝ ስላደረገች ምናምን አይጨንቀኝም። እኔ የገባሁበትና የሄድኩበት አላማ ተምሮ መውጣት። ምክንያቱም ደግሞ ምን መሰለ ያው እኔ ስማር እንደ ሰው ልጅ አይደለም ማለት በጣም እየተለፋልኝ ማለት እናቴ አሬቄ አውጥታ ጉሊት እየቸረቸረች በቃ ምልህ አሬቅ ቆራሊዮ ታውቃለህ? ቆራሊዮ ማለት እንደዚህ ከገጠር እንዲያው እዚህ አዋሳኝ ወልሶ ከተማ ኢቭን ገጠር ሂዳ ኮንጎች ከሰው ጋር በሳህን እየቀየረች በልዋጭ አይነት መልክ በጣም በቃ ምን ልበለ ኃይሉ ማለት ያው ወልሶ ያለ ሰው ማያውቃት የለምና ነፍሷን ይማርና በጣም ለፍታ የሰው ቤት አበጥራ ጤፍ አበጥራ የሰው ቤት ባላት ሰዓት ከሆነ ነገር ሂዳ የሆነ ነገር በጣም በቃ ምን ልበለ ተከፍሎልኝ የተማርኩ ነኝና የሌላ ሰው ምንም አይነት ስሜት እኔ ጋር አይስተጋባ እማየው ቢሄድም እንደ ሰውኛ እዛ አካባቢ ያለውን ዩኒቨርሲቲ ያለውን ነገር ለመመሳሰል የማደርጋቸው ነገሮች ናቸው ክፉ እንደሆነ የሚያደርጉኝ እንጂ ያን ያህል ከፋ ባህሪ ኖሮኝ አይደለም። እና እነዛ የቤተሰብ የወጣው በቃ እኔ ዛሬ ይሳካልኛል ተመርቄ ወጣለሁ አልወጣም የሚለው ነገር እንጂ እዚህ ጋር ረጅም የሆነ ሰው ጓደኛ እንዲወዳለው ምናምን ሲለኝ ራሱ የመጨረሻ ነው ወዲያው መሸሸው አልወድም። በቃ ምክንያቱም በዚህ አይነት ነገር ስትረስ ውስጥ መግባት አልፈልግም። ጭንቀት የሱም አይደለም ከሰው ጋር የሆኑ ሰዓት መሳሰላለሁ ከዛው መሄድ ነው። ያንን ነገር በተልኩት መጠን ለመወጣት በቃ በጣም ለመመረቅ ካለኝ ጉጉት ማለት ተለፍቶ እንዳልኩ ነው። እንዲህ ከጧት እስከ ማታ አንተ የሰው ቤት እያበጠረች የከፈለችልህን መስዋዕት ትምህርቴ ላይ እንጂ ለነዛ ሰዎች በዙሪያ ያሉ ሰዎች እንደዚህ ያው ተገቢ አይደለም። የከበደሽ ግን እንዴት እንዳለፋችሁት የምታስታውሽው አንድ ጻፍ እስኪ አስታውሽ። አንተም አስታውስ። የትኛው ላስታውስ? አንተ አስታውሳለህ? ብዙ ጊዜ ኧረ እኔ የሆነ ማለት እንዳልኩህ ነው። እሷ ባመረረች ሰዓት የተጣላ ነው ጸብ አለ ማለት ሲሪየስ ቢያዝ ስትይዘው እኔ ኖርማሊ መሸሽ ፈለኩ ታውቃለህ። ከእንደዚህ አይነት ግንኙነት መውጣት ፈለኩና እንደማልፈልጋት በፍጹም እንደዚህ አይነትም አላማ በግልጽ ነው የምናገረው። ምንም የሚደባበቅ ነገር የለም። ሰው ብታመጣ እንዲሆነ ምናምን አይደለም። በግልጽ እንደዚህ ብዬ እኔ አልፈልግም አልካት። የምር አልፈልግሽም
ይሄ አይደለም ምን ያላማይ እኔ ልማርበት አታስቸግሪ እና ያ ነገር እሷ ላይ በጣም ከምልህ በላይ ተጽዕኖ ፈጠረና ይሄ በግቢ ውስጥ አንዳንድ ያውን በነገራችን ላይ ቀላል እንዳይመስላችሁ ይሄ ሰው ራሴን አጠፋለሁ ምናምን ሲል ከንግግሯ ነው የሚጀምረው። ያው ራስ ማጥፋት ገና ከንግግር ካፌ ወስድና ጆሮ ይሰማል እንደዚህ አይነት እና ያንን ነገር ብላ ገባች አለቃቅሳ እና እኔ ገብቼ ቲንክ መደብደብ ጀመርኩኝ። ከዛው ጓደኞቿ እሷ መረበሿን አይተው ምን መደብደብ መረበሽ ጀመርኩ። ዶርም ውስጥ የለም እኔ ራሴን አጠፋለሁ የምትለው አፓርት እቺ ልጅ ብታጠፋ አሁን እንደዚህ ማለት አልነበረ ምናምን ማለት ሲጀምር ጓደኞቿ እንደገና ጠሩ። ከዛ በኋላ ቁጭ አድርጌ ሁሉም አለ እንደዚህ አይነት ነገር ቆይ እኔ ካልፈለኩ ስሜት ከሌለኝ ግንኙነቱን ማለት የመጣውበት ያ ነው እኔ መማር ነው በቃ ይቅርብም ሆነ ጊዜ ነበረን አሁን ይቆም ይሄው በግልጽ እኮ ነው እያልኳቸው ያለሁት። እዚህ ምን መጣ ሁላችንም ከሀገራችን ልንማር ነው። ያው እንደዚህ አይነት ነገር ተናግሬ ካልፈለኩስ አይ ቢሆንም ታገስ ነው። ሰው ደግሞ የማይፈልገው ነገር ላይ ለምን ይገኛል ብዬ እኔም ሪዝን ይናገር አባጭጭቁኝ ብዬ ገባው። እሷ እንደገና ተረበ ስቱደንት ዲኖች አሉ ተወካይ የግቢው ማለት ነው እና ተዋቅረው መጡ። ያው እሷ እንደዚህ አይነት እሷ በቃ ራሴን እንደዚህ ምናምን የሚለው እርምጃውን በቃ የሆነ ለመሞከር አሳበችና ያን ነገር ሲሆን ያው ተጠያቂ ለማድረግ እኔን ጠሩኝ። እሷ በህይወት ዘመኗ አንድ ነገር ብታረግ ሙሉ ገዳይ የምትሆነው አንተ ነህ፣ ተጠያቂ ነህ። በህግም ትጠየቃለህ፣ በትምህርት ቤትም ትምህርት ገበታ አንታጣለህ። ስለዚህ እኔ ምን ላድርግ አልኳቸው። እውነት በጣም ተጨነኩ። ማለት እንዴ እንደ ቀልድ መጀመር አለመፈለግ አልችልም፣ ግልጽ መናገር አልችልም። እንዴት ቢያንስ ትምህርት ቤቱ ምን ያስከድ በቃ የጀመርከው ግንኙነት ነው ቢያንስ ትሪት አድርገህም ይሁን አብረህ እሷም እስክትስተካከል አብራሃት የመሆን ሌላ ነገር ቤቱ ከሷ ጋር ሆነ እንዴ አጋዥ አላጣች። ያው በርግጥ ምን መሰለ ሁል ጊዜ እንደ ህግም የሆነ ነገር ከተጎጂ ጎን ነው የሚሆነው ከሚሸሸው ሳይሆን ሊጠፋ ካለ ነገር ላይ ነው ማዳን የተሻለ የሚሆነው። ስለዚህ ትምህርት ቤቱ ከሷ ጋር ሆነ ግድ ነው ሁን አለ። አለበለዛ እሷ አንድ እርምጃ ሙከራ አረገች ቢባል ምክንያቱ ያንተ ስለሆንክ አንተ ወንጀለኛ ነህ። ትምህርትህንም አሁን የምትጻደቅበት እንዲህ ለትምህርት ነው የመጣሁት የሚለውን ከገበታው ትወርዳለህ፣ በወንጀልም ትጠየቃለህ። እንደዚህ አይነት ነገሮች ሲመጡ በቃ እኔም ደነገጥኩ ታውቃለህ። ከዛው ያስተባበል ከዛው በጣም ግራ ይገባኝና አሁን እንዳልከው በጣም ፈታኙ ጊዜ ያ ነበር። ከራሴ ጋር የተጣላሁበት ትክክል ነው ትክክል አይደለም ያልኩበት ምክንያቱም እንዳልኩ ነው ስሜቴ እኔ ተምሮ እዚህ ያለውን ሎዱን ነው እንጂ ማሰበው የሆነ ለማስመሰል የሚሄዳቸው ነገሮች እንጂ ስሜት ኖሮኝ ከልብ አድርጌ የማደርጋቸው ነገሮች አሉ። ግን ሀና እሱን ለመያዝ ነው ይሄን ርቀት ይሄን ያህል ፈርዘር ይሄድሽው ወይስ የምርም ታረጊው ነበር? በጊዜው አረጋው ነበር ምክንያቱም ነገር ያለው ጓደኝነትን ጀምር ሲል እኔ መጀመሪያ ነው እኔ ጓደኛ አላውቅም። ኖርማሊ ወንዶች ጓደኞች አሉ የፍቅር ግንኙነት ግን የመጀመሪያ አላውቅም እንዴት እንደሚሆን ወዴት እንደሚካሄድ ምናምን አላውቅም ስለው ተንሳፈፊ እንጂ እንዳትሰምጪ አለኝ። ጀልባውን ሰጣት እኔ እሱን ጠይቅ እንግዲህ እዛ ምን ማለት ነው በቃ ተንሳፈፊ እንጂ እንዳትሰምጪ። ይሄን ጓደኝነት ስንጀምር እኔ እስከ ራሴ ድረስ እስከ ጥግ ድረስ አንተ ነኝ መጀመሪያ እስከ መጨረሻ ካንተ ጋር ነው የምቀጥለው አልኩት። በምን ቅስፈት እንደሆነ በድንገት ነው ጠርቶኝ አልፈልግም በቃ ዝም ብሎ ቁጭ ብለናል። ከዶርምን ያስጠራኝ ደውሎ ምናምን ወጣሁኝ። የሆነች ጥላ ቦታ ነበረች ቁጭ አለ ሀና አለኝ። አቤት አልፈልግም ምኑ ጓደኛዬ በዛ ሰዓት ማልቀስ ነበር የነበረው የመጀመሪያው ማለት ነው። ምን ማለት ነው በቃ እኔ አልፈልግም እኔ ደግሞ ምን አሰብኩኝ በዛ ሰዓት ደግሞ ሌላ ሰው አዲስ ፍሬሽ መጣለታል በቃ ሌላ ሰው ቢተዋውቆ ነው ወይ ደግሞ ሌላ ጓደኛ ደግሞ ሊጀምር እንደዛ ናቸው እንደተነገረኝ ግሩፓቸው ከ6 ወር በላይ አይቆዩም ከማንም ጋር ማለት ነው። አዲስ ደግሞ ሲመጣ ይተዋወቃሉ ወይ ለብሬክ ሄደው የመጡትን ወይ ደግሞ እዛው ደግሞ ሌላ አዲስ እስከዛሬ ያላዩዋቸውን ድንገት ያዩዋቸውን እንዳዲስ ከዛ እኔ እንዴት እኔ መሞከሪያ ነኝ የሚለው ነገር ራሴን በቃ መኖርም ምንም አስጠላኝ። በቃ ነግሬዋለሁ መጀመሪያም ይሄን ጓደኝነት ስንጀምር እስከ መጨረሻ እንሄዳለን አይ እንዳትሰምጪ ግን ተንሳፈፊ ይሄንን ብሏል እሱም። እኔ ደግሞ በዛ ሰዓት አልወሰድኩትም
ነገሮቹ ከተፈጠሩ በኋላ ከተጣላን በኋላ የሁሉ ነገር ከተፈጠረ በኋላ እንደሰምጨ አላልኩሽም ማለት ተነጋግረን ነበር ሲል እንዴት ምናምን እንደዚህ አይ በቃ እኔ ጓደኛዬ ብዬ ይዤካል የመጀመሪያ ነው እስከመጨረሻው ተከትላለህ አይ ምትል ከሆነ ጊዜ ያስፈልጋል ለመቷታውም ለምንም እኔ ማመን አለብኝ የሚለው ነገር እኔ ደግሞ እስካምን ድረስ አንተ ከኔ ጋር ትሆናለህ ምክንያቱም በዛ ሰዓት ከኔ ጋር ሆኖ በሚያሳየኝ ባህሪ ምናምን ለመተው ነው እኔ በቃ እምቢ ካለ ከወሰነ መተው አለብኛ ያንን ደግሞ ቁጭ የሳስበው እኔ ላይ የሚሆነው እሱን መተው እንደሌለብኝ ነው ውስጥ የሚሰማኝ ከዛ እኔ ምን አደርጋለሁ በሞት ኖሮ ግልግል አይደለም የሚለውን ነገር ራሴ ላይ አመጣው ነው ከዶርሞቹ በጣም ተጨነቁ ትምህርትም ትቼ ሄድኩኝ ወደ አዲስ አበባ ተመለስኩኝ አዲስ አበባ ልጅ ነኝ አዲስ አበባ ልጅ ኦኬ ወደ አዲስ አበባ ትምህርቱን ትቼ መጣ እዛ በቃ ብዙ ሰው ይመክራል ጓደኞቼ ይመክሩታል ምናምን በስልክ አናወራም እኔ እያለቀስኩ ለጓደኞቹ ነው የምነግረው መርሳት የሚባል ነገር አቃተኝ በጣም ከምል በላይ ቀጭን ነኝ አለኩኝ ከመቅጠንም በላይ አለኩኝ እዛ ለትምህርት ታለካ ሞዴል ሆና መጣች ምናምን እኔ የውስጤ ጉዳት ነው እነዛ ነገሮች ተፈጠሩ እግዚአብሔር ይመስገን ደግሞ የሆነ ሰዓት ላይ ምን እንደቀየረው ሳላቅ ደግሞ ተቀየረ እያስቀየመኝ የነበረው ሰውዬ ጥሩ መሆን ጀመረ ለኔ በስልክ ያወራኛል ይመክረኛል አይዞሽ ምናምን ማለት ጀመረ ሂደቶቹ አሪፍ እየሆኑ መጡ ከነዛ ጸቦች ነው ዝብለሽ አቋርጠሽ ትምህርቱን ምናምን ትቼድ ግን ጓደኞችሽ ያውቃሉ በሱ ምክንያት እንደሆነ ነገረሻቸው ማለት ነው ያውቃሉ ውስጥ ያለ ሰው አትደብቀው ማንንም እና የሱ በጣም ጓደኛ አለ አቢ የሚባል ማለት ነው ሁሌ አቢ ቆይ እኔ ያናግረዋለሁ አቢ እንደዚህ ሆኜ እኔ ያናግረዋለሁ የመጨረሻ የሰማው አቢን ነው እሱ ከዚህ ልጅ አታሳዝንህም ነው ያለው በቃ አታሳዝንህም አላው ከአቢ ጋር በጣም ረጅም ጊዜ እናወራለን ምናምን እሱን በጣም የሱም እዚህ አብሮ አደግ ጓደኛው ነው አንድ ሀገር ናቸው ከሱ ጋር እየተመካከሩ ምን ይያሉ መቀየር ጀመረ ቴዲ ማስተዋል ጀመረ በቃ እስከ መቼ የሚለውን ነገር ማሰብ ጀመረ እኔ ልናገር የወሰንከውን እሺ የቱ ጓደኝነት በቃ አሁን እጀምራለሁ ሪል ከሷ ጋር ሆናለሁ ምናምን ብሎ ቤተክርስቲያን ሄደ ጸለየ ራሱ አይ እንትን እኮ ነው እንዴት መሰለ ይሁን አንዳንዴ ሰው መጉዳትን የምታውቀው አሁን አጠገብ ያለ ሰው አሁን እኔ በሰዓቱ የነበረው እንዳልኩ ሰው የራስ ሐሳብ የሚሆኑ ነገሮች ቢኖረው በቃ የሆነ የሚይዘህ ነገር አለ እኔም ቤተሰብ እንዳለኝ እሷም ቤተሰብ አላት ገባህ አይደለ ሁላችንም የምንማርበት መንገድ ምንም የሄድንበት አላማ ልጄ እግዚአብሔር ይቅና ተብሎ እንደሚና ያልኩ ኢንቫይሮንመንት ብዙ ሚዘኝ ነገር አለ እንደ ሰው ልጅ ተሟልቶ እንደዚህ ሂድ ምናምን ተብሎ አይደል እኔ አዲስ አበባ ባስ ይዤ ስመጣ ወደዚህ ስለሆነ ጅማ መስመር ስለሆነ ዩኒቨርሲቲው እዚህ ጋር ነው የሚጠብቁኝ ብዙ ግሩፖች አሉኝ ጓደኞች እና እዚህ ጠብቀው እቃዬ እዚህ ነው የሚጫነው እዚች አሁን የመጣንበት ከተማዋ ዞን ፖሊስ ጣቢያ ጋር እዛ በባስ እመጣለሁ አገር አቋራጭ ከዛ በኋላ እዚህ ይጨናሉ 10 ብር 20 ብር አጋሽተው ጽፈው ወረቀት ከነሰማቸው ሁሉ ጊዜ ለብሬክ መጥቼ ልሂድ በአመቱም የመጀመሪያው ይሁን እንደዚህ አይነት ነገር አሳድገው ማለት ያስተማረኝ እንደ ግለሰብ እንደ ቤተሰብ ምናምን ብቻም ሳይሆን እንደ ማህበረሰብ ነው የተማርኩት በጓደኞቼ በዙሪያ ማለት የሆነ በቃ ደስ የሚል እንትን አለው በጣም የማይረሳ እውነት ለመናገር የተከፈለኝልኝን ነገር ብታይ እና እነዛ ነገሮች ውስጤ ስላሉ በቃ ያንን ነገር ዳራ ደርሳለሁ ወይ የሚል እምነት ነው ውስጥ ያለውና ሌላ ነገር አይታየኝም ያው ሰው ክፉ ሆኖ ሳይሆን መቅደም ያለበትን ነገር ስለማስቀድም ብዙ የሰው ችግር አይታየኝም እሷ ከኔ ልክ እንዳለችው ከዛ ስትረስ የሆነ ነገሮች ምናምን በቃ ተታኝ ስትሄድ የሆነ እኔም ትምህርቷን ማሳጣት ማሰብ ጀመርኩ እና እኔ ለትምህርቴ ስል እሷ ትምህርቷን አሳጣዋት የምትፈልገውን በቃ ምን ማድረግ ነበረብኝ በጣም ጭንቀት ከራሴ ጋር አንዳንዴ ከራሴ ጋር በቃ በጣም መከራ ውስጥ ገባው
እና መረበሽ ጀመርኩ። ደውላ አንዱም ይመጣል ይመክራል፣ አንተን ቢያንስ ትምህርቷን እንኳን እዚህ ሆና መቀጠል የምትችልበት ምን ችግር አለ? አመት መጨረሻው ሲሆን እዛ ሄደ ስልክን አስጠፋፍተ ክረምቱን ብትጠብቅ ምናምን አይነት ነገር እነዛ እንትኖች ማስጨነቅ ጀመሩና በቃ የሆነ ሰዓት ላይ ምንም አጥቻ አይደለም እኮ በቃ ማለት እንዳልኩ ይሄ ኃላፊነት ለነዛ አይነት ነገር እኔም ብቁ አያረጉኝም። ለዛም ነገር ብቁ ሆኜ አይደለም ምንም የተለየ እንትን ነገር ኖሮኝ ሳይሆን እንደዚህ ጭንጫፍ ብቻ የእናቴ ልፋት የጓደኞቼ የቤተሰብ የማህበረሰቡ ስላለ ያው በእኛ ሰዓት ትምህርትና እንኳን አይደለም ሳትባረር ተባረዋል ተብሎ ምናምን ነው የሚወራበት። በዚህ ሰዓት መጣ ለብሬክ ብትመጣ ራሱ ተመልሶ አይደለም ይሉሃል። እና እነዚህ ጭንቀቶች ስላሉ ያቺን ዳር ማድረስ ብቻ ነው አላማዬ የነበረውና የሆነ ሰዓት በቃ በጣም ከፋኝና ሚካኤል አለ ለካምፓሳችን ቅርብ ቸርችና ሚካኤል ቸርች እጄ ነውና የእውነት እንደ መላኩን እውነቴን ነው የምነግርህ እንደ ሰው ነው ያወራሁት እንደ ጓደኛ እንደዚህ እንዴ አልኩኝ። በቃ ምንድነው አላማዬ? ምንድነው የምፈልገው? ፈጣሪ ሆይ ምንድነው? ለምን ልቤን አደነደንክ? ትምህርት አሳጥቻት ማለት ለምንድነው ስሜት የሚባል ነገር ውስጥ እንኳን ሊገባ ያልቻለው? አሁን መጨነቅ ጀመርኩኝ፣ ግን ስሜት የለም። ምን አይነት ሰው ነው የምፈልገው? እውነት ፈጣሪም እንዲህ ነው ያልኩት። ሰው ልጅ መጥቶ ቤተክርስቲያን አንድ ጓደኛ ሰጠኝ ፍቅረኛ ቢል ሊለምን የሚችለው የምታስተውል የምትወደኝ ጥሩ መልካም ያላት መልኳ ለክፉ ማይሰጥ አስተሳሰቡ እኔነቴን አምና የምትቀበል ነው። ሌላ መጣየው ነው ይሄን ሁሉ ነገር እሷ ታሟላለች እዛ ቦታ ላይ። ግን ልቤ ምንም አይነት ክፍተት ሊያገኝ አልቻለምና እንዴ የማን ነው ጥፋቱ? አምላኬ ሆይ ምንድነው አሁንም ኃጢአት እንደሰራ ያርቅ ልቤን ከፈተላት። በቃ ሌላው ቢቀር መላመድ እንችል አድርገኝ። ሰው በአንዴ ስለወደደኝ ልውደደው አትልም፣ ግን ተቀብየው በጊዜ ሂደት ሊኖር ይችላል። እባክህ አምላኬ በቃ ነገሮችን ማረገበት መንገድ አመቻችልኝ ብዬ ሚካኤል ቸርች አልቅሼ ነው የለመንኩት። እውነት ለመናገር የሆነ ምክሳት ነገር እንኳን ከሆነ ብዬ እና እሳቱ ደወልኩላት። በቃ ግራ ሲገባኝ የነገርኳት ነገር እንደዚህ ነው የሰው ልጅ የሚጋባው አንድ ላይ የሚሆነው ሁለቱ እኩል ተፋቅሮ አይደለም። የአንዱ ስሜት አይሉ አንዱ ይጠይቃል። ከዛው በጊዜ ሂደት በሚያሳልፉት ትግስት አድርገሽ እንደዚህ ነገሮች ካሉ ምናልባት የምናስበው ልናገኝ እንችላለን። ግን አንቺ እንዲህ ማስጨነቅ አይደለም ወይ በሰዓቱ በየደቂቃው ስለደወልሽ አይደለም። በቃ ትግስት አድርገን እንደዚህ የምንሄድበትን መንገድ እናመቻች ምናምን በቃ ይቅርታ ምናምን ነገር አልኳት እና መደዋወል ጀመርን። እኔም በቃ ማኔጅ ለማድረግ ፈለኩ። ገባ አይደል ያለውን ነገር መቀበል ፈለኩ። ፍቅር ራሱን ችሎ መላመድ ማለት አዎ ከጊዜ ሂደት ይመጣል እውነት ለመናገር እግዚአብሔርን እና በቃ ያንን ሂደቶች ሁሉ ለማለፍ ጥረት አደረኩ። እግዚአብሔር ይመስገን በቃ እሷም አንደኛውን ዝም ብላ ትታሰል ወጣችው ትምህርት ቤቱ። በቃ እኔም በሰዓቱ አንደኛ ዊዝድሮ ራሱ አለመሙላቷ አልሞላችም ተናዳ ነው ሄደችው። ከዛ በኋላ ደግሞ ዊዝድሮ አልሞላህበት ሪዝን ያለለህ እናቴ አባቴ ቤት አይደለም እና እነዛ ነገሮች በቃ እኔ ለራሴ ትምህርት ለራሴ እናት ለራሴ ቤተሰቦች ስል የሷን ትምህርት አሳጥቼ ከዛው እሷም ደግሞ እዛ ዩኒቨርሲቲ እዛው ተናለች አዲስ አበባ እዛው ጀመረች በሰዓቱ። ከሷም እየተማረች አይዞሽ በርቺ በቃ ያው ነው አንድ አመት እዛኛው ነው ምናምን እየተባባለ እኔም ግራጁዌት አደረኩ። እሷም ከዛ በኋላ ጥሩ ግንኙነቶች በመሃል እዚህ ስመጣ መገናኘት ጀመረ። አንዳንዱ ሲማርም ተሰቃይቶ ሲወጣ ደግሞ ገና ስራ ለመፈለግ የትራንስፖርት የሚቸገራልና ከእንደዛ ሰዎች መካከል አንዱ ነኝ። እንደፈለክ ዛሬ አዲስ አበባ ሲቪ ለማስገባት ብራንጭ የምትላት ማህበረሰብ አይደለችም። እዚህ ቤት ውስጥ ነው የምንኖረውና ለቀን ጉሮሮ በመነታገል ያን ሁሉ ሁና አስተምራኝ እናቴ እንደገና ደግሞ ለትራንስፖርት እየጠየቅኳት ተመልሼ ሸክሙ በቃ እዛ በኋላ የሚደብሩ ህይወቶች በቃ ከዛው አስጠላኝ። ሲቪ መዞር ራሱ እውነት ለመናገር በቃ ያለው ታቋል ኢትዮጵያ ውስጥ በአሁኑ ሰዓት ላይ እንደዚህ ቫካንሲዎቹ መውጣታቸው እንጂ ቅጥሮቹ በቃ በብሔር በዘመድ ገንዘብ ያለው በገንዘብ ምናምን ነው ያንን ነገር ሶልቭ አድርጎ የሚወጣውና ያ ነገር በቃ እኔ ላይ ተጽዕኖ አመጣ። ማመኝ ለምን በቃ አይቀርብኝም መሄዱ። ምክንያቱም ያኔ በሰዓቱ 500 ብር ቢያንስ ትሰጠኛለች ደርሼ ሲቪ አስገብቼ ለመምጣት
500 ብር ማለት ለእናቴ እንኳን አልልቅ በጣም ከባድ ነው። በጣም ከምል በላይና መሰማት ጀመረኝና የሆነሽ እዚህ በቃ እኔ ፑል ቤቶች ዞርና ምናምን መደብዤ ቁማሮች ምናምን ላይ ትንሽ ብር ምናምን ሳገኝ አንዳንድ በራሴ ምንጭ ማስገባት እዛው ሰለቸኝ በቃ እና እዚህ ከረምቡላ ማጫወት ጀመርኩኝ። ከዛው ከረምቡላ ጆተኒ ማጫወት ይኸው አሁን ድረስ ጆተኒ በነገራችን ላይ የተሰዋቸው እናጫወተው ነውና ከዛን ጊዜ ጀምሮ በቃ ኑሮዬን ለማሸነፍ ሞከርኩኝ። ከዛ በኋላ የእናቴም በቃ ማለት የመጨረሻ አራዳ ናት እናቴ እውነት ለመናገር እንደ ጓደኛ ነው በሷን ያደግኩት። አባቴንም አላውቅም በእናቴም ነው የምጠራው ኖርማሊ በእናቴም ነው የምጠራው ኖርማሊ እና ኃይሉ ነው የእናቴ ስም እኔም ቴድሮስ ኃይሉ ነው የሚባለው ትምህርት ቤቴም ምንም ማስረጃና ይሄ እነዚህ ላይፎች በጣም ነው የፈተኑ በጣም ዋጋ ከፍዬባቸዋል። እና እኔ ብችል እሷን አሁን እንደማንኛውም ሰው የሆነ ደስ የሚል ህይወት ምናምን ቢኖራት ህልም ታረጋለህ ግን እንደምናስበው አይደለም ማለት የሚሆነው ሌላ ምን አረ ግራጁዌት አርጋለች ዲግሪ ያላት ዲግሪ ያላት የአካውንቲንግ ዲግሪ ያላት ሁለታችንም ጨርሰናል እኮ ግን ያው እንዳልኩህ ነው። ግን ይሄን ጆተኒ ነው ማሸከማት እግዚአብሔር እዛ ጋር አሸከማታለሁ። ምንም በተቻለኝ መጠን ማንኛውም ስራ እሰራለሁና ኑሮን ለማሸነፍ እንታገላለን። ከዚህ በላይ ይገባት ነበር ማለት ለበናገር አንዳንዴ ህይወት የራሷ አቅጣጫ ተሰጠና ያው የተሰጠና አንተ ኖር ነገር ይላቀን ይሆናል ምናልባት እውነት ለመናገር ነው የነገን ማን ያውቃል ብዬ ኑሮን እየኖርን ነው። ተስፋዬ እሱ ነው እመመግባትም ነገ ይላቀን ነው የሚለውን ቃል ነው በዚህ ህይወት ውስጥ አለ ማለት ነው። ከዛ በኋላ አዲስ አበባ ሄደሽ ነው ትምህርትሽን የቀጠልሽው? እንዴት ወደዚህ መጣሽ? ያው ክላስ አለቀ። የ3 አመት አይደል አካውንቲንግ እና ማኔጅመንት የምትማረው ግራጁዌት አረገ። እያፈላለኩኝ እኔም እዛው የሆነ አንዳንዴ እኩል ነገር ስትሆን ይከብዳል እንዳለ እሱም በራሱ ቤተሰብ እንዳለ እኔም የራሴ ቤተሰብ ላይ ጫና አለ። አባቴ ዘበኝነት ነው የሚሰራው። በቃ የታክሲ ትቀበላለህ እኮ አዲስ አበባ ላይ በእግርህም አትሄድም። የሆነ ቀን ደግሞ ሲጨንቀን በእግር እንሄዳለን። ባንክ ቤቶች ብቻ ነው የምትዞረው። ደላላ ለመጠየቅ ደግሞ ግዴታ ብር ታስይዛለህ ምናምን እነዛ ነገሮችን መሯሯጥ ምናምን ትንሽ ሞከርኩ ሰለቸኝ እና ቤት ውስጥም ጫናዎች ስለነበሩ ቢቀርሳ ከዛ አንድ ጥያቄ ብቻ ነው ጠየቅኩት ቴዲ አብረን ብንኖርስ እዛ ለምን አለኝ በቃ እኔ አቃተኝ እዛ ለቤት ውስጥ ያሉትንም ጫናዎች መቻል ስላቃተኝ አብረን ብንኖርስ አልኩት ላስብበት አለ እኔ ለራሴ ከእናቴ ጋር የእናቴን እንጀራ እየበላሁ ነው ያለው እስቲ ላስብበት ልማከርበት አለ እምቢ ማለት ይችል ነበር በዛ ሰዓት በቃ ላስብበት አለ ጊዜም አልወሰደም ተማከረ እኔም ያለውበት ፈታኝ ሁኔታ ውስጥ ነበርኩኝ ሚዲያ ላይ መናገር ስለማልፈልግ ነው ፈታኝ ሁኔታ ውስጥ ነበርኩኝ እሺ አለ ለምጣው ምንም ሳልም መጣው አብረን እናቱም እያለች አብረን እሱ ከረምቡላ እየሰራ እኔ ቤት እየጠበቅኩት ምናምን ህይወትን እየገፋናት እግዚአብሔር ይመስገን ከዛኛው ያሁኑ ይሻላል ከዛኛው ከነበረው ኑሮ ያሁኑ ይሻላል እንደ ሰው ሰርግ ደግሳ ምናምን አላልንም ያ በቃ እኔ የምፈልገው ከሱ ጋር መኖር ብቻ ስለነበር እና ለኔ ህይወቴ ማስቀጠል ለመኖር
ደስተኛ መሆኑ ከሱ ጋር ስኖር ብቻ ነው ብዬ ራሴን ስላሳመንኩ ቀጥታ እሱ ጋር ነው የመጣሁት። አብረን አለን 2 ቆንጆ ልጆች አሉ። አንዷ ተማሪ ሆና ነው ትምህርት ቤት ሄዳ ነው። ቴዶ እሷም ታክሰዋለች በርግጥ እንዳልከው ከእናንተ ጋር እሷን ማለት ከባድ ውሳኔ ነው። እንዴት ይመስላል? ስሜቱን አውቃለሁ ከባድ እንደሆነ ምን ያህል ፍቅርም እንዳለ ማሳያ ነው። እንዴት ግን ያን ውሳኔ ለመወሰን እንዴት ደረስክ? ያው እንዳልኩ ነው እኔ ከእናቴ ጋር ያው ቀራቤታችን ኖርማሊ እናትና ልጅ አይደለም ኖርማሊ ነው እና ችግሬም ስለማውቀው ቆይ ነው ያልኳት ከእናቴ ጋር የተማከርነውና ማለት እንዲህ አልኳት ኃይሉ እንዴት ነው እንደዚህ ያለች አደኛዬ ምናምን ኧረ አንተ ለራስህ ገና ዝም ብለህ እኔን እንጀራ እየላፍክ እየበላህ እኔ ማገኛትና ምትረበሻት እንድታስባለህ እንዴ ጥሩ አይ እንዲህ እኮ ገጠማትና እሷም ከኔ ጋር መኖር ብትችል ምናምን ስላት ይሄን ህይወት የምትወጣ ይመስልሃል አለች። መሸሻ ልታረገ እንደሆነ ምናምን ስትለኝ አይ አይደለም ምን ያለችኝ እንደግልዛ ማለኛ እኔ አንተን አንተ እንጀራ በልሃል እሱን ተቆርሳችሁ የምትበሉ ከሆነ ምንም ችግር የለውም ያለች። እኔ ላንተ መሰጠና አንድ እንጀራ ግማሹን ለሷ ማካፈል ከቻልክ እሱን አምና የምትኖር አይነት ሰው ከሆነች ምንም ችግር የለውም ማለት ግን ታስብበት ስሜት ያወጣ ጊዜ ስጣትና በደንብ ይሄ ነው የኛ ቤት አካሄድ አኗኗር በላት አስባ ስትጨርስ እንደውን ስሜታዊ ሆና ሳይሆን ታስብ በቃ ጊዜ ስጣ ዝም ብላ ሳምንትም ይሄ ነው ግን አስቢበት ያፈግዳለች እንዲነገርኳት አሴ ከሷም ከሳምንት በኋላ ቆይታ አረ ችግር የለውም እኔ ካንተ ጋር መኖር ብቻ ነው ዋናው ዓላማዬ መብላ መጠጣት እንደዚህ አይደለምና ከሚመጡትንም ችግር የለውም አብረን የምንወጣው ይሆናል አይደል እናቴም አክሴፕት አደረገች እሷም አክሴፕት አደረገች ኑሮ ተጀመረ እና ያው እንግዲህ የሚያኖረው ፈጣሪ ነው እውነት ለመናገር የሰው ልጅ ስለተጨነቀ ወይኔም ስለተጨነቁ አይደለም ይብዛም ይነስም አይነት ኑሮ አይኑሮ ከማንም ሰው ተርበና እናቀም እግዚአብሔር ይመግበናል እንኖራለን ተመስገን ነውና ያው አሁን አንዳንዴ የሆነ ሎድ ሲባል በቃ እኔ ማለት በጉልበቴ ብዙ ነገር ሰርቻለሁ እንዳልኩ እንደተመረቀ አይነት ሰው አይደለም ስታፌ ስታንዳርዴም እንደዛ አይደለም እንደተለበናገር ማለት ምንም ነገር ብትለኝ ረስቼዋለሁ ወረቀቱ እና እዚህ ጋር ዲስትሮ ስራ ብትለኝ እሰራለሁ ተሸከም ብትለኝ ይሸከማል ችግር የለም ጊዜያዊ መፍትሄዎች ያሉትን ቀዳዳዎች የሚሸፍንልኝ ሆነ ምንም ነገር ችግር የለብኝምና አሁን ባጃጅ አያሹፍርና እሰራለሁ ከዛ ባለፈ ዝም ብሎ አንዳንድ ቦታዎችም እንደዚህ ከሰዎች ጋር ምናምን እንዲህ መሰራቸው እንትኖች አሉና ጥሩ ነው ኑሮን ለማሸነፍ ትታገላለህ በየትኛውም አጋጣሚዎች የምታገኛቸው ሞመንቶች ቀዳዳዎችን የሚሸፍኑ ከሆነ በቃ ትወጣለህ እና ነገን ፈላጊ ነኝ አሁን እንደውም ስደትን ማሰብ ጀመርኩና ይገርመኛል በቃ እንዲያስብኝ ማለት ሉጣ እንዲ ልሰደድ ለምን እንዲ ነገሮችን እንደሆነ ምናምን እላለሁና አግባባውን አላውቅም ግን አንዳንዴ ህይወት ሲከብድ በቃ ብዙ መራራ ውሳኔዎችን ተወሰነ ይላል ልክ እንደዛ በለው በቃ እውነት ለመናገር እዚህ ሀገር ላይ ሆኜ ምንም ነገር እንደማልፈጥር ያመንኩበት ማለት እነሱን እኔ የቤተሰቤን ልጆቼ ደግሞ የኔን ያለፍኳቸው ህይወቶች እየደጋገምን ነው እንዴ ብዬ ጥያቄ ውስጥ መፈጠር ሲጀምር አሁን መጨነቅ ጀመርኩ በጣም የምችለው ሁሉ በቀን እንዳይጎልባቸው መቼም ቢሆን ሰው እንዳይው ለማድረግ ነው ጥረታችን የምናደርገው እነሱም ለልጆቻችን ግን አሁን ግን ሳስበው ማለት ጀመርኩና በቃ ለምን የትም ይሁን የትም በጉልበትም በእውቀትም ቤትም ስራ ቢሰራ መውጣት አለብኝ በቃ ከዚህ ከየትኛውም ስደት አረብ ሀገር ሆነ ባህር ላይ ሆነ ምናምን የሚል እምነት ውስጥ አሁን በቃ ዝም ብሎ የሚመላለስ ጥያቄ ነውና ይሄ ነው ባለለህም እንደዚህ አይነት አስተሳሰብ ውስጥ ገብቻለሁና ምክንያቱም ሀገር ስትኖር በቅጡ ለጉልበትህ እንድትሰራ ካላረገች ስትኖር በተማርክበት ወረቀት ኖሮ እንድትሰራ ካላረገች አንዳንዴ ከንቱ አይነት ሰው ትሆንና በቃ ሞት አይቀርም አይነት ነገሮች ተወስናለህ
እና እንደዚህ አይነት እንትኖች ላይ ነው ያሉት። ብቻ ያው ሁሉንም ፈጣሪ ያውቃል እንዳልኩህ ነው። የመኖራችን ሚስጥር የነገን ማን ያውቃል ብለን ስለምናምን ነው። ትላንት የነበርንበት ሌላ ነው፣ ዛሬ ሌላ ነው፣ ነገ ሌላ ነው። ወይ ከፍ ይላል ወይ ዝቅ ይላል አናውቅም። አለማወቃችን ደግሞ በተስፋ እንድንሄድ የሚያደርገን ግብአት ነው ብለን እየኖርን ያለን ሰዎች ስለሆነ ነውና ብቻ ክብር ለሱ። አዎ ተመስገን ነው ዋናው አለ። ትክክል። ምንድነው የሚባል አባባል አለ፣ እግዚአብሔር የከፈተውን ጉሮሮ ሳይዘጋ በአይኔ የሚዘጋና ነገ ምን እንደሚፈጠር አናውቅም። ምናልባት ከዚህ ቪዲዮ በኋላ ምን እንደሚሆን አናውቅም። በጣም የተሻለ ነገር ማለትና ሁሌም ቢሆን በእግዚአብሔር ተስፋ ማድረጉ ያኖረናል። አብዛኞቻችን እንደዛ ነው የምንኖረው። የተለየ ፎርሙላ የለም፣ እግዚአብሔር አለ አይደል? እንደዛ ነውና ልጆችሽ ስንት ዓመታቸው ነው? እቺ በጥዋት 2 ልትሞላ ነው። አንዷ 6 ዓመቷ ነው። ትምህርት ቤት ናት። ዘንድሮ ትመረቃለች። ሁለት ዓመት ባለፈው አከበር። 12 ዓመት በትዳር 7 ዓመት። በጣም ረጅም ጊዜ በደንብ ብዙ የተፈተንበት። ለዛ ነው አንዳንዴ ያው የከፈለችልን አንተም ያለፍክበትን ቤተሰብም እንደቀልድ ደግሞ ያጣህበትን እናትን ምናምን እዚህ ዝም ብሎ ሳይሳካ የኖርክበት ከንቱ ዓለም የለም። እንደዚህ አይነት ነገር ሲሰማ ይሰማሃልና ይከፋኛል። ለዛ ነው ዩቲዩብ ፕላትፎርም ያው ቴዳ ፋሚሊ ይላል እና በዚህ አካውንታችን ደግሞ ያው ማህበራዊ ትስስር ያለን ላይፋችንን ነው የምናስተላልፍበት። እንዴት እንኖራለን፣ እንዴት ፍቅር ይቻላል፣ እንዴት ኑሮ ማሸነፍ፣ እነዚህ የመሳሰሉ ነገሮች ሪል የሆኑ ላይፋችንን ነው የምናስተላልፍለት እና በዛ ሼር እነዛው በቃ ሰብስክራይብ አድርገው እኛን ላይፍ መከታተል የሚፈልጉ ሰዎች ቴዳ ፋሚሊ ነው የሚለው። ቴዳ ፋሚሊ ይላል ዩቲዩብ አካውንታችን እና ቲክቶክ ላይ ደግሞ ቴዳ 10 ቴዳ 3 ቁጥር ቴዳ ነው። ቲክቶክ ደግሞ 3 ቁጥር ቴዳ እና ቲክቶክ ላይም እንደዛ አለ። ወደ 300 ሺህ የሚጠጋ ተከታይ ያለን ቲክቶክ ላይ። እዚህም ደግሞ እንደዛ ነው። ወደ 9 ሺህ የሚሆን ሰብስክራይብ አለን ዩቲዩብ ላይ። እንደዛ ነው። ብቻ እኛም ማበረታታት ትችላላችሁ። ሰብስክራይብ ቪዲዮዎቻችንን በማየት አሳድጉ ማለት እንችላለን። በዋናነትም የሚጠቅማቸው ዩቲዩብ ነው። ዩቲዩብን እየገባችሁ ሰብስክራይብ አድርጉ፣ ኮሜንት እና ላይክ እያደረጋችሁ ደግሞ የሚሰሩትን ቪዲዮ አበረታቷቸው። በጣም ብዙ ነገር ሼር የሚያደርጉት ነገር አላቸው። አሁንም ያልነገሩን በጣም ብዙ ነገር አለ። ለእናንተ ይነግሯቸዋል ብለን ተስፋ እናደርጋለን። የላይፍ ልምዳቸው ተሞክሯቸው ምን ይመስላል የሚለውን ነገር መብራት ሲመጣም እንዳትረሱ፣ እሷንም እንድትሰሩ ደውለው ይጠይቁ። ደውላችሁ ስልካችንን እናስቀምጣለን። ኮሜንት ላይ አለ መሰለኝ፣ ኢሞ ላይም እንትን ላይ አለ፣ ቲክቶክ ላይ አለ መሰለኝ። ቲክቶክ ላይ አለ። ያው ኖርማሊ ከታች ዳይሬክት ማግኘት ከፈለጋችሁ ቀጥታ እዛ ላይ ስልካቸውን አስቀምጠዋል። ቲክቶክ ላይ ዩቲዩብ ላይም ታስቀምጣለህ። እኛም ከስር ኮሜንት ሴክሽን ላይም የሱን ቁጥር እናስቀምጥላችኋለን። ደውላችሁ አይዟችሁ በርቱ በሏቸው። ያው እንግዲህ እኔ ስላገኘኋችሁ በጣም ደስ ብሎኛል። ያም ደስ ብሎኛል። እኛም እናመሰግናለን ፈልገን ስለመጣ። እሺ ሃኒ፣ አመሰግናለሁ። እሺ